يكون بايك سوري نكان سوري نكسر كان كله بركتلو በርኩትሎ ብሉጊዳን እባላለሁ ከደቡብ ምዕራብ የሱሪ ማህበረሰብን በመወከል ነው እዚህ የተገኘሁት። እኔ የመጣሁት ከድንበር አካባቢ ነው ከደቡብ ሱዳን ድንበር አርብቶ አደርም ነኝ እና እዚህ ምክክር ላይ መጥቼ ያየሁትና እኛ አካባቢም ለምክክር ሲደረጉ የነበሩ ነገሮች ተመሳሳይነት አላቸው። እኛ ብዙ ጊዜ በግጦሽ መሬት እንጋጫለን፣ ግን ስንጣላ ዛፍ ስር ቁጭ ብለን ተመካክረን እንታረቃለን። ከብቶቻችንም በጋራ ለግጦሽ ይሰማራሉ። እዚህም ሰዎች በሐሳብ ይከራከራሉ፣ ደግሞም መልሰው ይግባባሉ። እንደ ሀገር ኢትዮጵያ ወደሚለው ሐሳብ መጥተው በጋራ ይጓዛሉ። ይህ ምክክር ከራሳችን ከነበረን ባህል የተቀዳ በመሆኑም በቀላሉ ከሌሎች አካባቢዎች ከመጡ ሰዎች ጋር ለመግባባት አግዞ በተለያዩ አካባቢዎች ግጭት አለ፣ መፈናቀል ነበረ። ግን አሁን እዚህ ወደ አንድ በመምጣት መመካከር ጥሩ ፋይዳ አለው። ምክንያቱም የተጣሉ ሰዎች ሩቅ ሆነው ከሚታረቁ እዚህ በቅርበት የራሳቸውን ችግር እያወሩ አንዱ ለአንዱ ይቅርታ እያደረገለት እየተግባቡ ወደ ታች መውረድ ጥሩ ነው። ለወደፊቱም ትልቅ ትምህርት የሚሰጥ አንዱ ሌላውን በቀላሉ እንዲረዳ ያስችላል። ሩቅ ሆነው በጎሪጥ ከሚታዩም እንደዚህ በቅርበት መነጋገር አንዱ የራሱን ችግር በአንዱ ጫማ ስር ሆኖ ስለ አንዱ ችግር ማየት መረዳት እንዲችል ያደርገዋልና ጥሩ ነው። እኛ ድሮ የሚያስታርቀውና ስለ ችግሮች የሚነጋገረው ሽማግሌ ትላልቅ ሰዎች ብቻ እንደሆኑ ነበር የምናውቀው። አሁን እዚህ መተን ያየነው ግን ወጣትም ሽማግሌም የሃይማኖት አባትም ከውጭ የሚመጣ ሰው ሁሉ መጥቶ ስለ ሀገሩ ሲመካከር አይተናል። ይሄ ጥሩ ፋይዳ አለው። ስለ ሀገሩ ለመነጋገር ታንሳለህ ወይም አትበቃም የሚባል ሰው እንደሌለ አይተናል። እንደ ሀገር እየተመካከርን ነው። መመካከር ማለት ግን ችግር አይኖርም ማለት አይደለም። ሰው ተመካክሮ ሀገሩን ያፈርሳል፣ ሰው ተመካክሮ ደግሞ ሀገሩን ይገነባል። እኛ አሁን እየተመካከርን ያለነው ሀገራችንን ለመገንባትና ሀገራችንን ለማዳን ነው። ስለዚህ እንደኔ እይታ እዚህ እየተመካከርን ያለነው ሀሳብ ታች ወርዶ በባህል የሚፈታው በባህል የሚታረቀውም ታርቆ እንዲቀጥል ነው። ስለዚህ ይህ ምክክር የተበላሸን ነገር ተነጋግሮ ማስተካከል የሚቻልባት አዲስ ኢትዮጵያን መፍጠር ይችላል ብዬ አስባለሁ። የነበሩት ችግሮች ሁሉ ግን እንደገና እንዳይቀጥሉ ማድረግ ነው። ከዚህ በኋላ ጥሩ ኢትዮጵያ ትኖራለች ብዬ አስባለሁ። እኔ ከተገለሉ ወይም ራቅ ካሉ ማህበረሰብ ነው የመጣሁት ማለት እችላለሁ። እየተረሳን የነበርን ሰዎች ነን። ግን ወደዚህ መጥተን ስለ ሀገር ውሳኔ ልንሰጥ ስለ ሀገር እየተወያየን ነው። ከዚህ በላይ አሳታፊነትን ሊገልጸው የሚችል ነገር አለ ብዬ አላስብም። በዚህ በጣም ደስተኛ ነኝ።